Allo? 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 ፕራንክ ፎን ላይ ደርሰናል። ፕራንክ ፎን የተለያዩ ዝነኛ ኢትዮጵያውያን ጋር እየደወልን ያው እንግዲህ የውሸት ታሪክ ፈጥረን ማስለፍለፍ ነው። የዛሬ ተረኛዋ ፍቅርተ ጌታውን በተለያዩ የኢትዮጵያ ቲያትሮች ላይ እናቃታለን። ድራማዎች ላይ ያለች አዲስ አበባ መዘጋጃ ቤት በርካታ ቲያትሮችን ሰርታለች። ከባለ ጉዳይ ጀምሮ በቲቪ ድራማና የተለያዩ ሲኒማዎች ላይ ማለችበት ፍቅርተ ጌታውን ጋር ደውለን ፕራንክ ለማድረግ እንግዲህ በግራ ተቦርናለ፣ በቀኝ የዘውትር ተባባሪ ፍሪ ያለች። እንግዲህ ተዘጋጃችሁ? አዎ ተዘጋጅተናል። ደግሞ ፕራንክ ለማድረግ ምን ችግር አለ ነው የምትሉት? አይ የፕራንኩ አይነት ይለየዋል። እስቲ እኔ ምን አሰብኩኝ? እኔ እንግዲህ ባልሁን ፍሪዬ ታምጥ። አዎ ምጥ እስኪ ምጥ ሞክሪ። አመጣሽ ደግሞ አታቂም፣ ወልዴ ስለማታቂ ነው የውሸት እንዳታረጊው። ሲያምጡ ማይተሽ አታቂም? አይቻለሁ። ስለዚህ እንዴት ነው የሚሉት? እስኪ ፍሪዬ አሁን አልሞክረውም። በሰዓቱ በሰዓቱ ነው የምታምጪው ወይስ የምጥ መርፌ እናምጣና እንወጋሽ? ትክክለኛ ባህሪ ውስጥ ለመግባት የምጥ መርፌው ይፈለጋል። ትወጊያለሽ። ተቦርነ ዶክተር ነህ። አዎ እስኪ ምናልባት እንግዲህ የፍራንኩን አይነት ለየት የሚያደርገው ከምጡና ከልጁ ጋር የተያያዘውን ነገር ከተለመደው ውጭ ለማድረግ ጥረት ማድረግ። በቃ እንግዲህ ምን ለየት ያለ ነገር እናድርግ። እኔ የመጀመሪያ ጊዜ ይሆናል ሚስቴ ምጥ ይዟት እደውላለሁ። ፍቅርተ ጋር የተሳሳተ ስልክ ነው ብዬ አባዬ እያልኩ ጮዋለሁ። በጣም እናትነት ያላት ሴት ነች ፍቅርተ፣ በጣም ድንጉጥ ነች። ስለዚህ ትታለልልናለች ብዬ ተስፋ አረጋለሁ። እኔም በጣም 100%። ስለዚህ ስልኩ ይደወል። በመሃል እንግዲህ ዶክተር ሆነ ትመጣና የምስራቹንም ትነግረናለህ። ተቦርና አዎ ከምስራቹ ጎን ምንድነው ማድረግ ያለብን? ትንሽ ለየት ያለ ህፃን መሆኑን። ብዙ ህፃን እያለቀሰ ነው የሚወለደው። ይሄ እየሳቀና ጥርስ እንዳለው እንገልጻለን። በርካታ ወጪ የሚኖርብህ የወተቱ አይሆንም። ካሁኑ እንድታስበው የኮልጌት ነው የሚሆነው። ምናልባት የምትቸገረው የጡጦውን ጫፍ እየቆረጠ እንደሚያስቸግር ይሄ ህፃን። አው ለየት ያለ ህፃን ቢሆንስ እየቃመ ተወለደ ብንል፣ በርጫ ይዞ ተወለደ ብንል ህፃኑን ምን ትላለች ፍቅርተ? እስኪ ለማንኛውም እንግዲህ እኔም የተጨነኩኝ አባውራ ለመሆን ጥረት ላድርግ። ስልኩ የታለ? ፍቅርተ ጌታውን ጋር እንደውልና ፕራንክ እናርጋት። የታል ስልኩ? ያው እንግዲህ አባዬ ብሎ ለማስደንገጥ እንዘጋጅ። የታለ ፍቅርተ ጌታውን ስልክ? አዎ አባዬ ሚስቴ ምጥ ላይ ነች። አባዬ ትሸወድ ይሆን? ቆይ አባዬ ላውራት። ሄሎ አባዬ ዶክተሩን ጠርቼዋለሁ፣ መጥቷል። ምጥ ላይ ነች። ማርያም በይልኝ አባዬ። አባዬ ጸልይልኝ። ሄሎ አባዬ ሆስፒታል ይዣት መሄድ አልቻልኩም። ቤቢዬ እዚሁ ልትወልድ ነው አባዬ። ሄሎ አቤት፣ እየሰማሽን ነው? ዶክተሩን እዚሁ ጠርቼዋለሁ። ማነህ? አባዬ አይደለሽም እንዴ? ቢኒያም ነኝ አባዬ። ዋዬ ነኝ። ሰላም ነሽ? ሰላም ነኝ። ማነህ አንተ? ቢኒያም ነኝ። ምጥ ይዟት እዚሁ ዶክተሩን ጠርቼው ቤት ልትወልድ ነው ቤቢዬ። ፈርቼ እኮ ነው። ጸልይልኝ እያለችሽ ነው ቤቢ። ቢኒያም የት ነህ አንተ? ቢኒያም ነኝ አባዬ። እንዴ እኔ ነኝ። ይኸውልሽ፣ ኧረ ማርያም በይልኝ፣ በጣም ጨንቆኛል። ማርያም ቆይ፣ የት ሆስፒታል ነህ አንተ? የአክሊሉ ልጅ ነህ አይደል? አዎ። የት ነህ? የት ሆስፒታል ነህ? እኛ ያለነው ዘውዲቱ ነን። ይኸውልሽ ዶክተሩን እዚሁ ቤት ጠርቼው፣ እሺ እዚሁ ምጥ ስለያዛት በቃ ጨንቆኛል በእናትሽ። ስለዚህ ማርያም በይልኝ፣ እንደው ከተሳካ ብዬ ነው። አይዞህ እመቤቴ ትረዳለች፣ ኪዳነ ምሕረት አለች። አይዞህ የኔ ልጅ። እኔ እኮ የመጀመሪያ ነው፣ ፈርቼ ነው አባዬ። ዶክተሩ ደግሞ መውጣት የለብም እዚሁ ቤት ውስጥ ሁን አለኝ። ይኸው እያማጠሽ ነው፣ አትሰሚያትም? ቤት ናችሁ? አዎ ማርያም በይልኝ አባዬ። እሺ የት ጋር ነው ቤቱ? ቤት የት ነው? አይዞህ ቆይ እንዳትዘጊው አባዬ። ቆይ እሺ ቤት የት ጋር ነው? ልምጣ? ቆይ
ዶክተር እያዋለ ቆይ አንዴ ቆይ አባዬ እንዳዘጊው። እሺ አልዘጋም። ያክሊሉ ልጅ እኮ ነው ሚስቱ ምጥ ተይዛበት እኮ ነው። ደነቀ ብሩክ ነው። እሺ ወይኔ ጉዴ የት ልምጣ ታዲያ እኔ አሁን? አይዞሽ እናቴ አይዞሽ። ጸልይልኝ አባዬ። አይዞሽ እመቤቴ ከአንቺ ጋር ትሁን። ኪዳነ ምህረት ከአንቺ ጋር ትሁን። አይዞሽ። እቤታችሁ ናችሁ? አዎ ቤት ነን። ቆይ አባዬ ዶክተሩ እያዋል እኔ ደግሞ ፈራሁኝ። የመጀመሪያዬ ነው ግራ ገብቶኛል። ቤታችሁ መግቢያው ቤት ነው። እንካስ ያማሉ። ቆይ ሄሎ ጤና ይስጥልኝ። እንደምን አለ? አለሁ የት ነህ ንገረን። ቤቱ የት ጋር ነው? እንምጣ እስቲ ቆይ አባዬን አንዴ ላውራት። ለምን መሰለህ ጨንቆኝ ነው። እኔ አሁን ዶክተር እዚሁ መጥቶልኛል። እሺ እኛም እንድንመጣልህ እኮ ነው። ቦታውን ንገረኝ። ቆይ አንዴ እንዳዘጉት እየጮሽ ሄሎ አንዴ አባዬን እኔ እኮ ጨንቆኝ ነው። አባዬን አንዴ ያገናኘኝ። ሄሎ ኧረ ማርያም በይልኝ ጨነቀኝ እኮ እሺ ቤቱ የት ጋር? በዚህ ላይ ደግሞ መንታ ነው። ቆይ አንዴ ዶክተሩን ላውራው። ዶክተር እንዴት ነህ? እንኳን ደስ ያለ። ቆይ እስኪ ሄሎ አቤት። እንኳን ደስ ያለ። ደህና ነች። አይዞህ እስቲ ቆይ አባዬ እልል በይልኝ። ወለደች። እሰይ እመቤቴ ትቅረባት። ቤቱ የት ነው? ይኸውልሽ ታክሲ ትይዥና መኪና ይዛችኋል እንዴ? አይደለም እንመጣለን። የት ጋር ናችሁ? ቤት ወይ በጣም ደስ ይላል። ወለደች አባዬ። እሰይ እመቤቴ ትቅረባት። እልል በይልኝ አባዬ። አይዞህ የኔ ልጅ። በጣም እኔ ደግሞ የመጀመሪያ ነው። በዚህ ላይ ደግሞ መንታ ናቸው። 3 ሲሆኑብኝ ጊዜ ግራ ገብቶኝ እኮ ነው። ደስ ነው ያለኝ አባዬ። እሺ የት ነህ አሁን አንተ ያለኸው? ቤታችሁ የት ነው? ቆይ ስልኩን አትዝጊ። ዶክተርን ላሰናብተውና ከዛ አገኝሻለሁ አባዬ። ቆይ አንዴ ዶክተር በጣም እንኳን ደስ ያለህ። በጣም ለየት ያለ ነገር ነው። ምንድን ስንት ኪሎ ነው ልጅ? 5 ኪሎ ነው። እንኳን ደስ ያለህ። ኧረ ሰፈሬም 5 ኪሎ ነው። በጣም ደስ ብሎኛል። ግን ትንሽ ለየት የሚል ነገር አለ። እሱ ላይ ትኩረት ማድረግ ያለብን ይመስለኛል። ምንድን ነው? እየሳቀ ነው የተወለደው ልጁ። ጥርስ አለው። አዎ ለየት ይላል። ይሄን ለማጣራት እየሞከርን ነው አባዬ። ጉድ እኮ ምንድን ነው ጥርስ አለው ነው የሚለኝ አባዬ። አይዞህ ምንም አይደል። የእመቤቴ ስራ ነው። አይዞህ ወይኔ አይዞህ። አሁን የት ናችሁ? እኔ ልምጣ እባክህን፣ አታስጨንቀኝ። እኔም ግራ ገብቶኛል። እንዳመጪ አይዞሽ። ጥርስም የለውም ልጁ። ሰይፉ ፋንታውን ነኝ። ፕራንክ አድርጌሻለሁ ፍቅርተ። አይ ሰይፉ ዛሬ ተገኘሽ። እልል አልሽ እኮ። ሰይፍሻ ምን አረኩ? ዝም ብዬ ነው መቼም። አንድ እርጉዝ ሰው አገሩ ሁሉ እርጉዝ ነው፣ የሚወልድ አይጠፋም ብዬ ባለቤቴን ፍርዬ ደግሞ አባዬ የሚለኝ እሱ ነው። ሴት አመጣኸው ስሙን እንዴ? እኛ እኮ ስንት እኮ ሚስጥር የሚነግረን ሰው አለ አባዬ። ወይኔ እኔ እኮ የለውም ተንበርክክ ያለው። ሰይፍሻ ልክ አይደለህም። አዘነገጥከኝ። ማሚዬ ልጅሽ ነኝ እያለች ነው ፍርዬ። ሀይ ትልሻለች። ደህና ነሽ ወይ? አንቺ ነሽ አይደል? ደህና ነሽ ማሚ? ደህና ነኝ የኔ ቆንጆ። እንዴት ነሽ? ደህና ነሽ ወይ? በሰላም ተገላግላለች። አይዞሽ። ባሌ እኮ ቆሞ እንዴት እንደሚል አነጋገረህ እኮ እሱ ማለት። አዎ እንምጣ ሲባል ጊዜ ነገሩ ጫን ሲል እሷ ትምጣና ትጸልይ እኮ አልኩኝ። ትስቂያለሽ ወይ? እኔ እዚህ ብርክ ይዞኛል ይላል። አሰብኩኝ፣ ብዙ ሰዎችን አሰብኩ። እናትነት ባህሪ ያለሽ፣ በዚህ ላይ ደግሞ ቶሎ ነው የምትደነግጭው። አሁን የት ነኝ? ዘውዲቱ ይለኛል። ደግሞ እርጉዝ ናት ሚስቱ። እዚህ ላይ ነው ቤቷ። የሚገርምህ ነው የአንድ ያክስቴ ልጅ አለ እዚህ ተከራይቶ ገብቷል አዲስ። ቢኒያም ብሩክ ነህ ወይ ስል አዎ ብሩክ ነኝ አባዬ ሲል በቃ ድምፁ ደግሞ የሱን። በጣም ነው የምንወድሽ የምናከብርሽ። ባባይ ቻው ፍቅርተ። ቻው ባይ